ለወላጆቻችንም የቤታችንን ጉዳይ ለቅርብ ጓደኞቻችንም ይሁን ለቤተሰቦቻችን ዝርዝር ነገር መንገር አያስፈልግም። ቁጭ ብሎ በስርዓት መነጋገር የምንነጋገርበትን ጊዜም መለየት ያስፈልጋል፣ ማወቅ ያስፈልጋል። በተቆጣንበት ሰዓት ሁለቱም በተጋጋሉበት ሰዓት መልካም ነገር ሊፈጠር ፈጽሞ አይችልም። ምክንያቱም በቁጣ ሰዓት ሸይጣን አለ። ንግግሮች በጣም እየተፋፋሙ ነው የሚሄዱት። አንድ ነገሮች ከቁጥጥር ውጭ ይሆናሉ። አንድ ታሪክ ላጫውታችሁ። አንድ ሰው ሚስቱን የፈታበትን ምክንያት ሲያነሳ ሁሌ ይቆጨኛል፣ ያ ለይተኒ ሰከት ይላል። ምን ነው ዝም ባልኩ በነበር፣ ያችን ቃል በመናገሬ ምክንያት ትዳሬን ፈታው፣ ልጆቼን በተንኩ ይላል። ምንድነው የተፈጠረው? ምግብ ይቀርብና ምግቡ ላይ ጨው ሞቅ ብሎበታል። ጨው ዛሬ ሞቅ ብሏል ይላታል። አይ ኖርማል ነው ትለዋለች። እንዴ ሞቅ ብሏል እንጂ ከዚህ በላይ እንዴት ይሁን? አይ ምን እኔ እናቴ ያስተማረችኝ የምሰራው ወጥ በዚህ ልኬታ ነው ትለዋለች። ያው እንግዲህ እናትሽ አያውቁም ማለት ነው። የኔ እናት ደግሞ በዚህ ልኬታ አይደለም ያሳደገችን፣ በጣም ጨው በስቷል። አይ ያንተ እናት ሙያ አያውቁም፣ ያንቺ እናት ናቸው እንጂ የሚያውቁት፣ እንደውም የናንተ ዘር ነው እንጂ የናንተ ቤተሰቦች ናቸው እንጂ። እንዲህ ያለ የተፋፋመ መጨረሻ ላይ ወደ ከባድ ጸብ ተቀይሮ የቤተሰብ ጉዳይ ሆኖ የቤተሰብን ክብር የመከላከል ጉዳይ ሆኖ መጨረሻ ላይ ወደ ፍች ደረሱ። በምንቆጣበት ሰዓት በተለይ ባል ከቤት ወጣ ብሎ ሚስት ልትወጣ አትችልም ከቤት። እሱ ማረፊያ ማስተካከል ይችላል፣ ወንድ ነው። እሷ ግን አጅነቢ ነች ለሌላ ሰው፣ ሌላ ቦታ እንዲሁ መውጣት አትችልም። እሷን ቤቷ ትቶ እሱ ዘወር ብሎ ነገሮች ስክን ሲል ደግሞ በሰከነ አእምሮ ቁጭ ብሎ በይቅርታ ጉዳዮችን መዝጋት ያስፈልጋል የሚለውን ትምህርትም ከዚሁ እንወስዳለን። ነብዩ ሰለላሁ ዐለይሂ ወሰለም ፋጡማን በጣም ከመውዳዳቸው ጋር ምን አስከፍቶች ነው ምን ብሎሽ ነው ብለው ዝርዝር አልጠየቋቸውም። እኛም እንደ ወላጅ በልጆቻችን ትዳር ውስጥም ዝርዝር ጉዳይ መግባት የለብንም። ልጆችም ደግሞ ትዳር ላይ ያሉ ወጣቶችም ትዳራቸውን በዚሁ መንገድ መያዝ አለባቸው ለማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።